ጤና ይስጥልን እንዴት አምሽታችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። በእንግሊዝ ፕሪሚየር ሊግ ተጠባቂ የነበረው የፉላምና የአርሰናል ጨዋታ በአርሰናል 3-0 አሸናፊነት ተጠናቋል። የመጀመሪያው 45 ደቂቃ ላይ አርሰናሎች ባስቆጠሯቸው 3 ጎሎች ነው እንግዲህ ሙሉ 3 ነጥብ ይዘው መውጣት የቻሉት። ይህንን ውጤት ተከትሎ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት አርሰናል ወደ 6 አስፍቶታል። በእርግጥ ማንቸስተር ሲቲ የተስተካካይ ጨዋታ እጁ ላይ አለ። የሁለት ተስተካካይ ጨዋታዎች እጁ ላይ ይገኛሉ። ሆኖም ግን አርሰናል በመካከላቸው ያለውን የነጥብ ልዩነት ካለው የወቅታዊ የጨዋታ የቁጥር ብልጫ አንጻር አሳማኝ በሚባል የዛሬ 90 ደቂቃ ፐርፎርማንስ ወደ 6 ነጥብ ወስዶታል። አርሰናል ይህ ብቻ ሳይሆን ከሲቲ ጋር ያለው የግብ ክፍያ ልዩነቱም ተለውጧል። አሁን አርሰናል በአጠቃላይ ወደ 41 የሚጠጋ የጎል ክፍያ አለው። ማንቸስተር ሲቲ ወደ 37 የሚጠጋ የጎል ክፍያ ይኖረዋል። እንግዲህ በቀጣይ ጨዋታዎች ሲቲዎች በሚያደርጉት እንቅስቃሴ የሚፈጥሯቸው የጎል ቁጥሮችና እንዲሁም ደግሞ ብልጫዎችን የምንመለከት ይሆናል ማለት ነው። አሁን አርሰናል 35 ጨዋታዎችን አድርጎ 76 ነጥብ ይዟል። ማንቸስተር ሲቲ 33 ጨዋታዎችን አድርጎ 70 ነጥብ ይዟል። ሲቲ ከዚህ በኋላ የሚያደርጋቸው ጨዋታዎች ይኖራሉ። እነኚህ ጨዋታዎች በተለይ በጥንቃቄ የሚያደርጋቸው እንደሚሆን ፔፕ ጋርዲዮላ ቀድሞ ተናግሯል። ሆኖም ግን የአርሰናልም ፐርፎርማንስ የአርሰናል በየጨዋታዎቹ የሚኖረው አፈጻጸም የሲቲን ጥንቃቄም ሆነ ሲቲ ከሚፈጥራቸው የጨዋታ ጫናዎች ጋር አብሮ የሚሄድ ይሆናል። ሲቲ ሜይ 4 ማለት ሰኞ ምሽት 4 ሰዓት ላይ ከኤቨርተን ጋር ጨዋታውን ያደርጋል። ከዛም በኋላ ደግሞ 3 ቀን ቆይቶ ከብሬንፎርድ ጋር ይጫወታል። እንደገና ከክሪስታል ፓላስ ጋር ይጫወታል። ከዛ የኤፍኤ ካፕ የፍጻሜ ጨዋታውን ደግሞ ከቼልሲ ጋር ካደረገ በኋላ ከበርንመዝና ከአስቶን ቪላ ጋር ጨዋታዎችን የሚያደርግ ይሆናል ማለት ነው። አሁን ላይ ሲቲ ያሉት ቀሪ ጨዋታዎች በቁጥር ስንመለከት ከአርሰናል በጣም ላቅ ያሉ ናቸው። ወደ 6 የሚጠጉ ጨዋታዎች አሉት የኤፍኤ ካፑን ጨምሮ ማለት ነው። አርሰናል የአውሮፓ ቻምፒየንስ ሊግ አንድ የግማሽ ፍጻሜ ጨዋታን ጨምሮ 4 ጨዋታዎች ይቀሩታል። ለፍጻሜ ካለፈ ወደ 5 የሚያድግ ይሆናል ማለት ነው። የዛሬው ጨዋታ ግን ልዩነቱ ምንድን ነው የሚለውን በተወሰነ መንገድ ለመመልከት እሞክራለሁ። እንደምታውቁት የተከበራችሁ የፖድካስቱ ቤተሰቦች በዚህ ፖድካስት በተደጋጋሚ በተለይ ታክቲካል ትንታኔዎችን በምሰራ ሰዓት የማነሳቸው ሀሳቦች አሉ። በተለይ ከአርሰናል ጋር በተያያዘ የአርሰናል የቡድን ችግር የጫና ተሸካሚ ችግር ነው። በተለይ ከመጀመሪያው ሜዳ ወደ ሁለተኛው ሜዳ የሚሄዱ ሽግግሮችን ትክክለኛ በሆነ የጨዋታ ስትራክቸር የሚጠብቅና ኳስ ተሸክሞ ደግሞ ፕሬዠር የሚቀበልና ፕሬዠር የሚያሸንፍ ተጫዋች ያስፈልጋል የሚል ሰፊ ትንታኔዎችን ሰርቼ ነበር። በሉዊስ ኬሊ ጉዳይ ላይ እንዲያውም ወደ 4 ፕሮዳክሽኖች አካባቢ ሰርቻለሁ። በዚህ የውድድር ዓመት አርሰናል እየተጠቀመበት እንዳልሆነ ይህን ተጫዋች ምክንያቱም ቨርሳቲሊቲውን ከተመለከት ነው የጨዋታ የተለዋዋጭነት ባህሪና እንዲሁም አርሰናል ከሚፈልጋቸው ይሄ ዳይናሚዝም ወይም ደግሞ አርቲፊሻል ሮቴሽን የማይቆም ወይም ደግሞ ይሄ ሊሚትለስ የሆነ ገደብ የሌለው የጨዋታ እንቅስቃሴ አንጻር ይህን ተጫዋች መጠቀሙ ብዙ እድሎችን ይሰጡታል ለአርሰናል። የመጀመሪያው የመጫወት አማራጮች ይሰጡታል። ይሄ ማለት ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚሄድበት ሽግግር ውስጥ የሚታፈን እንቅስቃሴ አይኖረውም። ይሄ የሚታፈን እንቅስቃሴ አለመኖሩ ደግሞ ዛሬ እንደተመለከትነው በሳጥን ሳጥን የጨዋታ እንቅስቃሴ ውስጥ በጣም ወሳኙ ተጫዋች ሆኖ ተመልክተናል። ዴክላን ራይስ በሁለቱ የመሃል ተከላካዮች መካከል ገብቶ ዊንገሮቹ ወደፊት እንዲሄዱ ፍቃድ በሚሰጥበት ሰዓት ከሱ ፊት ቆሞ በተለይም ደግሞ የዲፌንሲቭ ባካፕ እና የአታኪንግ ኢንሳይሰር ሆኖ ሲያገለግል ተመልክተናል። የማጥቃት እንቅስቃሴው ቀስቃሽ ሆኖ ተመልክተናል። አብዛኛውን ጊዜ የዚህ ተጫዋች አንዱ መሰረታዊ ነገር ተብሎ የሚታሰበው ምንድን ነው? ከታክቲካል ፊት መሆኑ ለጨዋታው የሚሆነውን የጨዋታ አቀራረብን በሚገባ ሚኬል አርቴታ ለዚህ እድሉን የሚሰጥ ከሆነ ለዚህ ተጫዋች የመጫወቻ ጊዜ የሚሰጠው ከሆነ ወደሚፈልገው የጨዋታ ሲስተም የመምጣት ችግር የሌለበት ልጅ ነው። ይሄ ልጅ አብዛኛውን ጊዜ ጌሙን ዶሚኔት ለማድረግና ጌሙን ኮንትሮል ለማድረግ ይሄ ተጫዋች የሚፈለግ አይነት ተጫዋች ነው። ዛሬ አርሰናል ከዚህ በፊት የነበሩት ጨዋታዎች ላይ ካጣው እና ዛሬ ካገኘው ውስጥ ምንድን ነው ከተባለ
ጌሙን ኮንትሮል አድርጎታል አርሰናል። በእንቅስቃሴ ጎሎቹን ሲያስቆጠር ከተመለከትን ጎሎቹ የተቆጠሩበት መንገድ የጌም ኮንትሮሊንግ ሲስተሙ ነው። ፕሮአክቲቭ ሆኖ በስርዓት የተጫወተበት ጌሙን አዞ ወደ ራሱ የጨዋታ እንቅስቃሴ ፉልሃሞች እንዲመጡ ካደረገ በኋላ ፉልሃሞች የመጡበትን መንገድ በማሸነፍ የፉልሃሞችን የሚጋለጡ ቦታዎችን በሚገባ በማጥቃት በተለይም ደግሞ የፋይናል ሰርድ ኮምቢኔሽን ፕሌይ ላይ ከተመለከትነው የቪክቶር ዮኬሬሽን እንቅስቃሴ ያካተቱ የጋራ የቅንጅት ጨዋታዎች ወይም ደግሞ ሲነርጂካል አታኪንግ ፕሌይ የሚባለውን ስትራክቸር በሚገባ ተግባራዊ አድርጎ ተመልክተነዋል። የሉዊስ ኬሊ በተለይ ደግሞ የዚህ ተጫዋች ትልቁ ሚና የነበረው ኤክሴል ያደርግ ነበረ። በቃ ወደፊት ቶሎ ይሄድ ነበረ። እንቅስቃሴውን ኳሱን ተሸክሞ ወደ መጨረሻው የሜዳ ክፍል በሚያደርጋቸው ሽግግሮች የአርሰናልን የማጥቃት እንቅስቃሴ ይበልጥ ጥራት በመጨመር አርሰናሎች እንዳይቸገሩና የተሻለ የሚባለውን የጎል ማስቆጠር እድሎች እንዲፈጥሩ እንዲሁም ፉልሃሞች በሚፈጥሯቸው እድሎች እንኳ አደገኛውን ነገር እንዳያመጡና እንዳያዘጋጁ ይከለክላቸው ነበር። በዚህ የውድድር ዓመት የአርሰናል ሁለቱ የመሃል ተከላካዮች ኮንሲስተንትሊ እንዳይጫወቱ ምክንያት የሆነው ከነሱ ፊት የሚቆመው ሽልድ የሚያደርገው ተጫዋች ችግር ነው። እንደምታውቁት በሁለቱ መስመሮች መካከል የሚቆሙ ተጫዋቾች በተለይ በመከላከል አደረጃጀት ውስጥ ከሚፈጠርባቸው ጫና አንጻር ይህንን የመከላከል አደረጃጀታቸውን የሚያጠብቅላቸው ነገር ምንድነው? የሚጠባው ስፔስ ነው። የአርሰናል ለተጋጣሚ የሚሰጠው ሰፊ ስፔስ በማጥቃት እንቅስቃሴና በመከላከል አደረጃጀት ውስጥ የተጋለጠ ቡድን እንዲሆን አድርጎታል። ይሄ ማለት በተከላካይ መስመር ተጫዋቾቹና በአማካኝ ክፍል ተጫዋቾቹ መካከል ያለው ቦታ ለተጋጣሚ ቡድን የማጥቂያ ነፃ ፍቃድ የሚሰጥ ነበር። ምንም አይነት ክልከላ ያልነበረው ሽግግሮችን በአርሰናል ተጋጣሚዎች የቡድን እንቅስቃሴ እድገት እንመለከት ነበር። ዛሬ ያን አላገኘ ነው። ያ የነበረው እንቅስቃሴ ጭራሽ ተርኖቨሩ የነበረው አርሰናል ወደ ተጋጣሚ ሜዳ በሚሄድባቸው እንቅስቃሴዎች ውስጥ የተጋጣሚ ሜዳ እንቅስቃሴ ለአርሰናል ምቹ ሆኖ ነበር እየተመለከት ነው። የተቃራኒ ቡድን ተጫዋቾች ወደ አርሰናል የመጫወቻ ሜዳ በሚመጡበት ሰዓት የሚበላሹባቸው ንክኪዎች የሚፈጠሩት አርሰናሎች በሚፈጥሯቸው ቅድመ የጨዋታ ጫናዎች ነው። ኢርሊ ፕሬሲንግ ነው ይሄ ነገር የሚፈጠር የነበረው። ምክንያቱም ቶሎ ይጫናሉ። የነ ሉዊስ ኬሊ በሳጥን እንቅስቃሴ እንዲሁም ከሱ ፊት የነበረው ኤቨሬቺ ኤዜ እና በመስመር ይጫወቱ የነበሩት የቡካዮ ሳካ እና የትሮሳር እንዲሁም ደግሞ የዮኬሬሽ ዛሬ በጣም ፍጹም ነበር ማለት ይቻላል። ዮኬሬሽ እንደውም በዘንድሮ የውድድር ዓመት በአርሰናል ማሊያ ከተመለከት ነው የዮኬሬሽ ፐርፎርማንስ ውስጥ ይሄ በጣም ድንቁ ምሽት ነበር ማለት ይቻላል። በጣም የተሻለ መንቀሳቀስ የቻለ ወደፊት የሚሄድ ሽግግሮችን ያደርግ ነበር። በተለይ ከመስመር ለቡካዮ ሳካ አንድ ሁለት ተቀባብለው ገብቶ ቡካዮ ሳካ ያስቆጠረውን ሁለተኛውን ኳስ መመልከት እንችላለን። እሱ ያስቆጠራቸውን ሁለቱን ጎሎች ከተመለከትን የቡካዮ ሳካና የቪክቶር ዮኬሬሽ ኮምቢኔሽን የአርሰናል የማጥቃት ሌላ ፓተርን ሆኖ በተለይም ደግሞ በጣም ወሳኝ በሚባሉት ቀሪ ጨዋታዎች ላይ ልንመለከተው እንደምንችል ፍንጭ እየሰጠን። ቪክቶር ዮኬሬሽ እንደሚታወቀው አብዛኛውን ጊዜ ከሚፈጠሩ የግብ ዕድሎች አንጻር ጎሎችን ለማስቆጠር የሚቸገር ተጫዋች አይደለም። ታይት በሆኑ ሁኔታዎች ውስጥ ሾልኮ በመውጣት የተጋጣሚ ቡድን የተከላካይ መስመር ተጫዋቾችን ስፔስ በመስረቅ የሚጫወቱበትን አደረጃጀት በመበታተንና ያ እርግጠኛ ያልሆኑ ሲቹዌሽኖች እንዲፈጠሩ በማድረግ ቡድኑን ውጤታማ የሚያደርግ ተጫዋች ነው። ዛሬ ያን ቪክቶር ዮኬሬሽ ነው የተመለከትነው። የዮኬሬሽ የማጥቃት እንቅስቃሴ ከኋላ ባለው የአርሰናል የማጥቃትና የመከላከል ባላንስ ታጅቧል። የቡካዮ ሳካም የመጀመሪያው ግማሽ 45 ደቂቃ የጨዋታ ክፍለ ጊዜ በኑኒ ማዱዌኬ እስከሚቀየር ድረስ የነበረው ቡካዮ ሳካ ያ ፕራይም ቡካዮ ሳካን ይመስል ነበር። አስፍቶ ኳስ ተቀብሎ መቆም ይችላል። አንድ ለአንድ ማሸነፍ ይችላል። ዛሬ ግራውንድ ዱዌል ላይ 4 ግራውንድ ዱዌሎችን አሸንፏል። በ45 ደቂቃ በ10 ደቂቃ አንድ ነው ያሸነፈው። ከነዚህ ዱዌሎቹ መካከል ለምሳሌ ሂሜኔስን መሬት ላይ ከጣለው በኋላ አልፎ ጎል የተቆጠረበት መንገድ ከተመለከት ነው የዚህ ተጫዋች የዛሬ ፐርፎርማንስ በዘንድሮ የውድድር ዓመት የአርሰናል ደጋፊዎች ሲጠይቁት የነበረው ያ ምንፈልገው ያ ምናውቀው ሳካ
የት አለ ብለው ሲጠይቁት ለነበረው እንቅስቃሴ ምላሽ የሰጠበት ምሽት ነበረ። የቡካዮ ሳካ የዛሬው የጨዋታ ቀን ፐርፎርማንስ ብዙ የአርሰናል ደጋፊዎችን እንደሚያስደስት በግልጽ መናገር ይቻላል። ከምንም በላይ ግን ዛሬ የሉዊስ ስኬሊ በዚህ ጨዋታ ላይ የነበረው ሚና እጅግ በጣም የሚደነቅ ነበረ። የምታስታውሱ ከሆነ በአሳለፍነው የውድድር ዓመት ይህን ተጫዋች ሚኬል አርቴታ ሲጠቀምበት ለሁለት ቦታዎች ሆኖ እንዲያገለግለው ፈቅዶ ነው እድል የሰጠው። በሁለቱ ቦታዎች እንዲሆንና እንዲያገለግለው ፍቃድ ሲሰጥ በተለይም ደግሞ የዚህ ተጫዋች አንዱ ትልቁ ኳሊቲ ምንድን ነው? ይሄ መተው ወይም ደግሞ ገፍትራው የምትጥለው አይነት ተጫዋች ያለው ፊዚካል ፕሬዘንሱ በነገራችን ላይ በጣም የሚገርም ነው። ዲፌንሲቭ ሪላያቢሊቲው ራሱ የምትተማመንበት አይነት የመከላከል አደረጃጀት የሚሰጥ ተጫዋች ነው። ይሄ ተጫዋች አብዛኛውን በጨዋታዎቹ እንቅስቃሴዎች ውስጥ የተከላካይ መስመር ቦታ ላይ የሚገኙ ተጫዋቾች እንዲሆኑ የሚፈቀድላቸው ነገር ምንድን ነው? በአእምሮና በአካል ጠንካራ ሆነው እንዲገኙ። በአእምሮና በአካል ጠንካራ ካልሆኑ ቀጣዩን እንቅስቃሴ ሊያሸንፉ የሚችሉበት ምንም አይነት እድል የለም። ይህንን በሉዊስ ስኬሊ በእያንዳንዱ የጨዋታ መንገድ ተመልክተናል። ዛሬ ለምሳሌ በነበረው የጨዋታ ሲስተም ውስጥ የተመለከትነው አንዱ ነገር ምንድን ነው? አርሰናል የአማካኝ ክፍሉን በጫና ውስጥ ኮንትሮል እንዲያደርግ አግዞታል። ቤተር ባላንስ ኤንድ ቤተር ፔኔትሬሽን፣ ይሄ በጣም ወሳኙ ነገር ነው። ሚዛን ይጠብቅልሃል። እንደገና ደግሞ ያደገ ወደፊት የሚሄድ ሽግግሮችን ያደርጋል። በተለይም ደግሞ ትልቁን የክሪኤቲቪቲ ሌቭል በማዘጋጀት ይሄ የክሪኤቲቪቲ ሌቭል የተሻለ ሆኖ አርሰናል የአማካኝ ክፍሉን በሚቆጣጠርበት ሰዓት በሚፈጠሩ የመጨረሻው የሜዳ ክፍል ጥራቶች ላይ ተጠቃሚ የሆኑ ተጫዋቾች፣ በተለይ ተቆልፎ የነበሩ ተጠቃሚ ተጫዋቾች ክፍት እንዲሆንላቸው እንቅስቃሴውና ጎሎችን እንዲያስቆጥሩ ትልቁን ስራ ሲሰራ ነበር። የአርሰናል ሌላው ትልቁ ችግር የነበረው ከዚህ በፊት ምንድን ነው? ፕሌይ ሜኪንግ ፍሮም ደ ዲፕ፣ የኳሱን እንቅስቃሴ ወይም ደግሞ ጨዋታውን ማቀጣጠል የሚችል ዲፕሊ ወይም ደግሞ ከውስጥ ከተከላካዮቹ ጀምሮ እስከ ማጥቃት እንቅስቃሴ ኳሱን ተሸክሞ የሚሄድ ተጫዋች ችግር እንደነበረበት ይታወቃል። ይሄ ተጫዋች ላይን ብሬኪንግ ፓሶችን በተደጋጋሚ ያደርጋል። በተለይም ደግሞ ቢልዳፑን በሚጀምርበት ሰዓት እንዳውም አኪሬት ዊዝ ደ ቦል ነው። ይሄ ተጫዋች ከኳሱ ጋር በጣም ትክክል የሆኑ የቢልዳፕ ሽግግሮችን ነው አብዛኛውን ጊዜ የሚጠቀመው። ይሄ ከኳስ ጋር ትክክል የሆኑ የቢልዳፕ ሽግግሮችን ሲያደርግ አንዱ የሚፈጥረው ነገር ምንድን ነው? በተከላካይ መስመር ተጫዋቾች የታጣውን ኮንፊደንስ መልሶ ያገኛል። አንድ ሁለተኛው የሚጠቀሙት ነገር ምንድን ነው? በዚህ ተጫዋች ፔኔትሬት ማድረግ ይችላሉ። ይሄ ወደፊት መግባት ይችላሉ። ቀጥታ ወደ ቀጣዩ የጨዋታ እንቅስቃሴ መግባት ይችላሉ። ይሄ ቀጥታ ወደ ቀጣዩ የጨዋታ እንቅስቃሴ የሚገቡበት ሽግግር አርሰናሎች ከዚህ በፊት ያጡት ነገር ነው። በተደጋጋሚ በሚወሰድባቸው ብልጫ እንቅስቃሴውን ወደ ራሳቸው በማምጣት የተሻለ ቡድን ለመሆን ሲቸገሩበት ነበር። በዚህ ተጫዋች እንቅስቃሴ ውስጥ ግን ዛሬ የተመለከትነው ነገር ያ ነው። ዴክለን ራይስ እንደፈለገ በሜዳ እንቅስቃሴ ውስጥ ሮም እንዲያደርግ ወይም ደግሞ እንዲያስስ የዲሞንስትሬሽን ስራውን እንዲሰራ ካገዙት ተጫዋቾች መካከል የዚህ ተጫዋች ሚና ይገኝበታል። በእግር ኳስ በዚህ ዘመን የሃይ ፉትቦል አይኪው ካላቸው ተጫዋቾች መካከል አንዱ እንደሆነ ይነገራል። እንዲያውም ሪኦርጋናይዝ በማድረግና የቡድኑን ፒቮታል ሮል ከሚወስዱ በጣም መሰረታዊ የሚባሉን የጨዋታ ክፍል ወይም ደግሞ ኃላፊነት ከሚሸከሙ ተጫዋቾች መካከል አንዱ እንደሆነ ነው በግልጽ ማወቅ የሚቻለው። በተለይም ደግሞ ሰፖርቲንግ ራኖችን ያደርጋል ወይም ደግሞ አጋዥ ሩጫዎችን ማድረግ ይችላል። እንዲሁም የተደበቁ ሩጫዎችን አድርጎ ባልታዩ ቦታዎች ወይም በተቆለፉ ቦታ እንቅስቃሴዎች ውስጥ ማጥቃቶችን እየፈለገ ክፍተቶችን እያገኘ ለቡድኑ ትልቁን እገዛ ይሰጣል። ይሄ ደግሞ ተጫዋቹ በዚህ ሰዓት የቨርሳቲሊቲ ባህሪውን ይበልጥ እንድንመለከተው የሚያደርግ ነው። በ2024-25 ሲዝን ላይ የዚህ ተጫዋች እንቅስቃሴ
አብዛኛውን ሃይ ድሪብሊንግ ኳሊቲ ስለነበረው የአርሰናልን የአማካኝ ክፍል ብስለት ጨምሮት ነበር። ሚኬል አርቴታ በሚጫወትባቸው በ4-3-3 ወይም ደግሞ በ4-2-3-1 ወይም ደግሞ ሴንተር ሚዱን ኮንትሮል በሚያደርግበት በነበረው ሲቹዌሽን ውስጥ በ3-2-5 በ2-3-5 የጨዋታ እንቅስቃሴዎች ውስጥ የዚህ ተጫዋች ሚና ኮኔክተር ነበር። አሁን የተሰበረ ነገር ነበር። ይሄ መናገር የሚቻለው በአርሰናል አብዛኛውን በቅርብ ጊዜ የተመለከትናቸው የቻምፒየንስ ሊግና የፕሪሚየር ሊግ ጨዋታዎች ትልቁ ችግራቸው ምንድን ነው? የተሰበረ ነገር ነበረ። ይሄ የተሰበረውን ነገር አርሰናል ለመጠገን ከተጫዋቾች ስኪልና ከአሰልጣኙ ድፍረት ጋር በተያያዘ ምን ማድረግ ይኖርበታል የሚል ትልቅ ጥያቄ ነበር። ይህንን ዛሬ መልሶታል ሚኬል አርቴታ። በአትሌቲኮ ማድሪዱ ጨዋታ ማን ሊጠቀም ይችላል የሚታወቅ ነገር የለም። ነገር ግን የዛሬው ጨዋታ አርሰናል ዓመቱን በሙሉ ካደረጋቸው አርሰናል ለረጅም ጊዜ ሲጠይቀው የነበረው የአርሰናል ደጋፊዎች ለረጅም ጊዜ ሲፈልጉት የነበረውን የጨዋታ ቀን ነው ዛሬ ያገኙት። አብዛኛውን የጨዋታ መንገዶችን ከተመለከትን የአርሰናል የጨዋታ መንገዶች ሪጂድ የሆነ የጨዋታ እሳቤዎች ያሏቸው ናቸው በሚል አርሰናሎችን የሴት ፒስ እንዲሁም የቆሙ ኳሶችን አብዛኛውን እንቅስቃሴ ተግባራዊ በማድረግ ጨዋታዎችን ለማሸነፍ የሚሞክሩበት ሲዝን እንጂ የተለየ ነገር ለመፍጠር የሚሞክሩበት ሲዝን አይደለም ተብሎ ሲታቹ እንደነበር ተመልክተናል። ምናልባት በዘንድሮ የውድድር ዓመት እነዚህን ተቺዎች አፍ ለማስያዝ የዛሬው የአርሰናል ፐርፎርማንስ እጅጉን ምሳሌ ሊሆን እንደሚችል ማንሳት ይቻላል። ትልቅ ኤግዘምፕለሪ የሆነ የጨዋታ ቀን ስላሳለፈ ማለት ነው። ከኋላ እንደውም አንድ እንቅስቃሴ የገረመኝ ነገር ምንድነው? የሉዊስ ስኬሊ ኳሱን በሚቀበልበት ሰዓት ከዳቪድ ራያ ኳሱን ተቀብሎ ሁለት ተጫዋቾችን አማካኝ ክፍል ላይ አልፎ ለአርሰናል የመጨረሻው ሜዳ ላይ ለቆሙ ተጫዋቾች በሚያቀብልበት ጊዜ የተጫዋቾቹ ነፃነት በሱ ሽግግር በግልጽ ከኋላ ሆኖ ይታይ ነበር። የካሜራ አንግሉ ጨዋታውን በሚያሳየን ሰዓት እሱ ኳሱን ተሸክሞ መሄዱ እሱ ሽግግሮቹ ላይ ጥሩ ሆኖ በመገኘቱ ምክንያት ነፃ የወጡ ተጫዋቾች ቀጣዩ እንቅስቃሴ ላይ የተሻለውን ነገር እንዲያገኙ እድል ሲፈጥርላቸው ተመልክተናል። ስለዚህ ለቡድን እንቅስቃሴ መፍትሄ መሆን የሚችል ተጫዋች ነው። የቡድን እንቅስቃሴ መፍትሄ መስጠት ደግሞ የአንድ ተጫዋች ብስለት የሚገለጥበት ነው። የዚህን ተጫዋች ብስለት አብዛኞቻችን ዛሬ የተመለከትንበት ጨዋታ ነበር። አርሰናል በዚህ የውድድር ዓመት ምርጡን የጨዋታ ቀን እንዲያሳልፍ የተሻለውን ጌም ኮንትሮለር መጠቀሙ ለሚኬል አርቴታ የእረፍት ጊዜ ሰጥቶታል። ያው ኮቾች ዲሳይድ ማድረግ አለባቸው ይባላል። በልምምድ ሜዳ ላይ በሚያሳዩት እንቅስቃሴ ተጫዋቾችን በማስቀመጥ ተጫዋቾችን ካስቀመጡ በኋላ ለዛ ጨዋታ የሚሆኑትን ወሳኝ ተጫዋቾችን በመጠቀም የነዛን ተጫዋቾች ተጽዕኖ ፕሮቴክት በማድረግ አሁን ዛሬ የአርቴታ ትልቁ ሐሳብ የነበረው የዚህን ተጫዋች ተጽዕኖ ፕሮቴክት ማድረግ ነበር። ስለዚህ ይሄን ፕሮቴክት በማድረግ ቡድኑ ያጣውን ነገር እየደጋገመ እንዲሰጠው ማስገደድ ነው። ይሄ ተሳክቶለታል። ከዚህ በኋላ በሚኖሩ ጨዋታዎች የሉዊስ ስኬሊ የጨዋታ ቀን ፐርፎርማንስ ለቡድኑ ወሳኝ ነገር ይሰጣል አይሰጥም ለሚለው ምላሽ የሚሆነው ከዚህ በኋላ በሚኖሩ ጨዋታዎች አብዛኛውን ጨዋታዎች ይሄ ተጫዋች ተሰልፎ ልንመለከተው እንደምንችል እርግጠኛ የሆንበትን የጨዋታ ቀን ነው ያሳለፈው። የአርሰናል ደጋፊዎች በዚህ የውድድር ዓመት እጅግ በጣም ከባድ ጫና ውስጥ ገብተው ነበር። በተለይ መጨረሻዎቹ ጨዋታዎች ላይ የገቡባቸው ጫናዎች ማሸነፍን የሚፈልጉበት ጊዜ ላይ ነበር የወደቁት። ስለዚህ ማሸነፍን ታሳቢ ሲያደርጉ ቀጣይ ጨዋታዎች ላይ የሚፈጠሩ ችግሮችን የሚፈቱባቸውን ተጫዋቾችን እዛው የጨዋታ ስትራክቸራቸው ላይ ኢንስቶል በማድረግ እነኚህ ተጫዋቾች የየጨዋታዎቹ ወሳኝ የሆኑ ሰዎች እንዲሆኑ በመፍቀድ ነው። ይህንን እያደረገ የሚሄደው አርሰናል ቀጣይ ጨዋታዎችን ለማሸነፍ የተሻለ በራስ መተማመን ቢውልድ ያደረገበት የተሻለ
በራስ መተማመንን ያመጣበት ጨዋታ እንደሆነ ተመልክተናል። አርሰናል ከዚህ በኋላ የሚያደርጋቸውን ጨዋታዎች ስንመለከት ያው ፉልሃምን ዛሬ 3-0 በሆነ ውጤት አሸንፏል። ከዚህ በኋላ ከአትሌቲኮ ማድሪድ ጋር ይጫወታል። ከአትሌቲኮ ማድሪድ ጋር ከተጫወተ በኋላ በፕሪሚየር ሊጉ በጣም ወሳኝ የሚባሉ ጨዋታዎች ይኖሩታል። ስለዚህ የፕሪሚየር ሊጉንም ጨዋታዎች ኮንትሮል ማድረግ ይጠበቅበታል። ከዌስትሃም ጋር ይጫወታል። ሜይ 10 ዌስትሃም ተሸንፏል። ዛሬ ከበርንሌ ጋር ይጫወታል። ከክሪስታል ፓላስ ጋር ይጫወታል። እነዚህ ጨዋታዎች እንግዲህ የፕሪሚየር ሊጉ ቀጣይ ቡድን የሚወስኑ ይሆናሉ ማለት ነው። የፕሪሚየር ሊጉ ሻምፒዮን ቡድን የሚወስኑ ይሆናሉ ማለት ነው። እናንተ እንዴት አያችሁት ጨዋታውን? እስኪ ሀሳብ አስተያየት ስጡበት። ጥሩ ጊዜ ይሁንላችሁ።